ብሩኖ ፈርናንዴዝ የፕሪሚየር ሊጉ የዓመቱ ምርጥ ተጫዋች ለመሆን እንግዲህ እየተቃረበ ይገኛል። የፕሪሚየር ሊጉን ሻምፒዮንነት ባይጎናጽፍም ዩናይትድ ብሩኖ ፈርናንዴዝ ግን ይሄን ነገር ማሳካት ይችላል። የፕሪሚየር ሊጉ አሸናፊ ሳይሆኑ የዓመቱ ምርጥ ተጫዋች የተባሉ እንግዲህ ብዙ ተጫዋቾችን እናውቃለን። ሉዊስ ሱዋሬዝ አንደኛውን ማንሳት ይችላል። ጋርዝ ቤልም አለ እንግዲህ ሌላኛው ሄነሪ፣ ሳላ፣ ኬቪን ዴብሩይን እነዚህ ተጫዋቾች መጥቀስ እንችላለን። ሌሎች ቡድኖች ዋንጫ በበሉበት አመት እንግዲህ እነሱ የፕሪሚየር ሊጉ የዓመቱ ምርጥ ተጫዋች ተብለው ተመርጠዋል። ብሩኖ ፈርናንዴዝ በዚህ አመት ሊያሳካው ይችላል። ማይክል ካሪክ ዩናይትድን እየመራ ትልቅ ለውጥ እናመጣ እንግዲህ በጣም ግልጽ ነው። ዩናይትድ ከማይክል ካሪክ በፊትና አሁን ያለበት ነገር በጣም የተለያየ ይመስላል። ዩናይትዶች በጣም ተሽለዋል። በደረጃቸውም ሆነ ብዙ ፖይንቶችን በመሰብሰብ የተሻለው ቲም ነው። በማይክል ካሪክ ስር እንግዲህ ዩናይትድ እየተመራ ከሁሉም የፕሪሚየር ሊግ ቲም ብዙ ነጥቦችን የሰበሰበው አንደኛ ላይ በመቀመጥ እንግዲህ ከአርሰናል ከሲቲም ተሽሎ የተቀመጠው ቡድን በሰዓት ላይ የማይክል ካሪክ ዩናይትድ እንደሆነና ማይክል ካሪክ ይቀጥል አይቀጥል የሚሉ ጭቆጭቆችም ሌላኛው ልክ እንደ ብሩኖ ፈርናንዴዝ የዓመቱ ምርጥ ተጫዋች ይሁን አይሁን የሚለው ጉዳይ እንግዲህ የሚያስነሳ ነገር ሆኗል። ካስሜሮ እንግዲህ የአስቶን ቪላው ጨዋታ ላይ ጎል በማስቆጠሩም እንግዲህ በዚህ አመት ደግሞ የጎል ተሳትፎ እንቅስቃሴው በማይክል ካሪክ ስር ደግሞ ለማይክል ካሪክ ወሳኝ ተጫዋች ከሆኑት መሃል አንደኛው መሆኑን ተከትሎ ዩናይትድ አንድ አመት ያስፈርመው ወይስ አያስፈርመው የሚሉ ጉዳዮች አሁን ላይ አነጋጋሪ የሆነ እየመጣ ነው። ተጫዋቾቹ ካስሜሮ በሚቀጥለው አመት ማየት ይፈልጋሉ። ካስሜሮስ እሱ በዩናይትድ መቆየት ይፈልጋል። የዩናይትድ ቦርዶች ምን አይነት ውሳኔ ይወስናሉ የሚለው ነገር ሌላኛው ጉዳይ ነው። እነዚህ ሶስቱን ሐሳቦች በደንብ ጠለቅ ብለን እናወራበት። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። ብሩኖ ማግኒፊኮ ፈርናንዴዝ ይህ ተጫዋች እንግዲህ ለዩናይትድ ትልቅ የሚባል እስትንፋስ የሆነ ተጫዋች ነው። ብሩኖን የሚያክል የፕሪሚየር ሊግ ተጫዋች የፕሪሚየር ሊግ ዋንጫ ሳያሳካ ካለፈ በጣም የሚያስቆጭ ይመስለኛል። በፕሪሚየር ሊግ ውስጥ እንግዲህ ካየናቸው ምርጥ ተጫዋች መሃል አንደኛው ብሩኖ ፈርናንዴዝ ነው። ዓለማችን ላይ ካሉ ተጫዋቾች ያለምንም ጥርጥር ብሩኖ ፈርናንዴዝን አለመጥራት በጣም ከባድ ነው። ይህ ተጫዋች በዩናይትድ ተጫዋቾች በዩናይትድ ደጋፊዎች ብቻ ሳይሆን ከዩናይትድ ተቃራኒ በሆኑ እንኳን በባላንጣ በሚባሉት በሊቨርፑል ቀደም ብሎ ሲያሰነጥኑ የነበሩትና ሊቨርፑል ከ30 አመት በኋላ የፕሪሚየር ሊግ ዋንጫ ነው ያመጡት። የርገን ክሎፕ ራሱ ብሩኖ የአመቱ ምርጥ ተጫዋች መሆን ይችላል የሚል አስተያየትን የሰጡበት እነ ጃክ ግሪሊሽ ትናንትና በቪላው ጨዋታ ላይ በስናፕ ስቶሪያቸው ላይ እንግዲህ ያስቀመጡት ምን አይነት ተጫዋች ነው ብሎ ያደነቁት ሰው ነው እንግዲህ ብሩኖ ፈርናንዴዝ የአመቱ ምርጥ ተጫዋች ይሆናል አይሆንም አሁን ላይ ጥያቄ የሚያስነሳ ጉዳይ ሆኗል። ይሄ ደግሞ የተፈጠረበት አንደኛው ጉዳይ ዩናይትድ የፕሪሚየር ሊግ ሻምፒዮን እንደማይን ስለሚታወቅ ዩናይትድ የፕሪሚየር ሊግ ሻምፒዮን ቢሆን ኖሮ ምንም አይነት ጥያቄ የማያስነሳም ብሩኖ ፈርናንዴዝ የአመቱ ምርጥ ተጫዋች ይሆን ነበር። ግን ደግሞ ዩናይትድ የፕሪሚየር ሊግ ሻምፒዮን እንደማይን ስለታወቀ ብቻ ይሄ ነገር እንደ ጥያቄ ተነስቷል። በአርሰናል ቤት ይሄ ነው ብለን ልንጠራው የምንችል በደንብ ልክ እንደ ብሩኖ ፈርናንዴዝ ዩናይትድ ላይ እንዳለው ኢምፓክት ወይ ደግሞ በፕሪሚየር ሊጉ ብዙ ቁጥሮች ያለው ተጫዋች የለም። ዴክላን ራይስ ብለን ልናነሳ እንችላለን። ምናልባትም ደግሞ ዴቪድ ራያን ብለን ግብ ጠባቂ ልንጠራ እንችላለን እንጂ እያንዳንዱ ተጫዋች የአመቱ ምርጥ ተጫዋች ነው ለማለት በጣም የሚከብድ ነው። ሲቲ ቤትን ብንመለከት በግሉ የአመቱ ምርጥ ተጫዋች የሚያስብለው እንቅስቃሴ ያረገ ሰውም የለም ያረገ ተጫዋችም የለም እና ዩናይትድ ሶስተኛ ደረጃ ላይ ነው የሚገኘው። ብሩኖ ፈርናንዴዝ ደግሞ በፕሪሚየር ሊጉ ከኤርሊንግ ሃላንድ በመቀጠል እንግዲህ ብዙ የጎል ተሳትፎ ያለው ነው። ሃላንድ ጎል አስቆጣሪ ነው፣ ጎል አዳኝ ነው። ምን ያህል ጎሎችን ማስቆጠር እንደሚችል በአመት ውስጥ እናውቃለን እና ሃላንድን በልጦ በጎል አስተዋጽኦ ላይ መብለጥ ስለሚከብድ ብቻ ብሩኖ ፈርናንዴዝ በሁለተኝነት ተቀምጧል። 16 የፕሪሚየር ሊግ አሲስቶችና 7 ጎሎችን ማስቆጠር ችሏልና ይሄ አሲስት እንግዲህ የነ ኬቪን ዴብሩይንን የነ ሄነሪን አሲስት ሪካርድ ያሻሽላለም ተብሎ እየተጠበቀ ይገኛል በዚሁ አመት ላይና ብሩኖ ፈርናንዴዝ እያደረገ የሚገኘው ግስጋሴ በጣም ከባድ የሚባል ግስጋሴ ነው። ይህ ተጫዋች 10 ቁጥር ቦታ ላይ የመጣው አሁን እነ ማይክል ካሪክ እና ፍሌቸር ዩናይትድን ባሰለጠኑበት ጊዜ ነው። ኦልሞስት 11 ጨዋታዎች ናቸው በብሩኖ ፈርናንዴዝ እዚህ 10 ቁጥር ቦታ ላይ ተፈጥሯዊ ቦታ ላይ መጫወት የቻለው። በሮበን አሞሪም ስር እንግዲህ ለረጅም ጊዜ እንግዲህ ኦልሞስት ዲፕ የሆነ ዲፌንሲቭ ሚድፊልደር እያደረገው ነበር ከካስሜሮ ጋር ጣምሮት መሃሉን በቃ አላረክ ክሬቲቪቲውን እንዲያጠፋ አድርጎት ነበር። ግን ደግሞ ብሩኖ ፈርናንዴዝ እዛም ሆኖ እንግዲህ ክሬቲቭ ሆኖ አሲስቶችን ማድረግ እየቻለ ጎሎችን ማስቆጠር እየቻለም ነበር በ8 ቁጥር ቦታ ላይ። አሁን ደግሞ ምቹ ሆኖ እንግዲህ ዩናይትድ በየትኛውም በኩል ጎል እንዲያስቆጠር ተጫዋቾቹም ብዙ የጎል አስተዋጽኦ እንዲኖራቸው እያደረገ የሚገኛልና የካስሜሮ ማንሳት እንችላለን። ካስሜሮ በዚህ አመት 7 ጎሎችን ማስቆጠር ችሏል። 5ቱን ደግሞ ብሩኖ ፈርናንዴዝ ነው አሲስት ማድረግ የቻለው። የነ ሴስኮንም ማንሳት እንችላለን። እንዴት ሴስኮን ሲመክረው እንዴት አሲስት ሲያደርግለት እንደሆነ እየተመለከተን ነው። እና ኩኛም እያደነቁት ይገኛሉና ብሩኖ ፈርናንዴዝ የአመቱ ምርጥ ተጫዋች ላያስብለው ምንም አይነት ነገር አለ ብዬ አላስብም። እና ሉዊስ ሱዋሬዝ በፕሪሚየር ሊጉ በሊቨርፑል ማሊያ የፕሪሚየር ሊግ ሻምፒዮን ሆኖ አላየናቸውም። ግን ደግሞ የፕሪሚየር ሊጉ የአመቱ ምርጥ ተጫዋች ተብለው ተመርጧል። እነ ጋርዝ ቤልም በተመሳሳይ መልኩ በቶተንሃም ቤት የፕሪሚየር ሊግ ሻምፒዮን ሲሆኑ አልተመለከትናቸውም። ግን ደግሞ የአመቱ የፕሪሚየር ሊጉ ምርጥ ተጫዋች ተብለውም ተመርጧል። እና ሄነሪ ቼልሲ በበላበት በ2005-6 ላይ እንግዲህ
ሄነሪ ነው ማሸነፍ የቻለው ከአርሰናል ቤት። ስለዚህ የሆኑ ቁጥሮች ይናገራሉ። እነ ሳላም በተመሳሳይ መልኩ እንግዲህ ሲቲ የፕሪሚየር ሊጉ ሻምፒዮን ሆኖ በ2017-18 ላይ ሳላ ነው ከሊቨርፑል የአመቱ ምርጥ ተጫዋች የተባለው። ኬቪን ደብሩይን በ2019-20 ሊቨርፑል ሻምፒዮን ሆኖ ሲቲ ነው እንግዲህ ከሲቲ ቤት ነው እንግዲህ ኬቪን ደብሩይን የመረጡትና ስለዚህ አንድ ተጫዋች የአመቱ ምርጥ ተጫዋች ለመባል ግዴታ የፕሪሚየር ሊጉ ሻምፒዮን መሆን አይጠበቅበትም። በዛ ቡድን ውስጥ ትልቅ አስተዋጽኦ በፕሪሚየር ሊግ ውስጥ ያለው ቁጥሮች ለሱ ሊመሰክሩለት ይገባሉና ብሩኖ ፈርናንዴዝ ደግሞ በአሁን ላይ ከየትኛውም ተጫዋች ጋር ማነጻጸር የምንችለው አይደለም። በፕሪሚየር ሊጉ የአመቱ ምርጥ ተጫዋች ሊያስብለው የሚችል እንቅስቃሴ ነው ያለው። ዩናይትድ ሶስተኛ ሆኖ የሚያጠናቅቅ ከሆነ በጣም በእርግጠኝነት ብሩኖ ፈርናንዴዝ የ2025-26 የአመቱ ምርጥ ተጫዋች የሚባለውን ክብር ለሱ እንደሚሰጡት በጣም እርግጠኛ ነኝ። ምናልባት ይሄን ነገር ካልሰጡት ከራይስ ውጪ ለሌላ ሰው ሊሰጡታል ብዬ አላሰብም። ከራይስ ውጪ ከሰጡት በጣም ነው የሚገርመኝ። ብሩኖ ፈርናንዴዝ ግን 100% ይገባዋል የሚል እምነት አለ። በየትኛውም ዩናይትድ ደጋፊ ስለሆንኩኝ አይደለም፣ ዩናይትድ ያለ አይደለ የኔ ተጫዋች ስለሆነ ብቻ ሳይሆን እነ ኬቪን ደብሩይን ስንመለከታቸው ይገባቸዋል። በዛን አመት ያደረጉት እንቅስቃሴ እነ ሞሳላ እነ ቤል ምን ያህል በፕሪሚየር ሊጉ ምን ያህል አስተዋጽኦ እንደነበራቸው ሱዋሬዝን ስናነሳ የሚገባቸው ነበር። ብሩኖ ፈርናንዴዝም ይገባዋል። ብሩኖ ፈርናንዴዝ ቲሙን ተሸክሞ ነበርና ይሄ አመት ለሱ የሚገባውን ክብር ለሱ የፕሪሚየር ሊግ ዋንጫ ዩናይትድ መስጠት ባይችልም እንኳን ዩናይትዶች በፕሪሚየር ሊጉ ታሪክ ከፍተኛ አሲስት በማድረግ ለሱ ሪከርድ መጋደል አለባቸው። የፕሪሚየር ሊጉን የአመቱ ምርጥ ተጫዋች ለመሆን ለሱ ሲሉ ሁሉን ነገር መስጠት አለባቸው። ጥሩ መጫወት አለባቸው። እሱ ጎሎችን እንዲያገባ እሱ ጎሎችን አመቻችቶ ሲሰጣቸው ያንን ኳስ ወደ ጎል መቀየር አለባቸውና ብሩኖ ፈርናንዴዝ የሚገባውን ክብር ቢያንስ በዚህ እንኳን ማግኘት አለበት ብዬ አስባለሁና ምንም ያጨቃጭቅ ነገር አይደለም። አሁን እንደ ርዕስ ሆኖ እየተነሳ ነው። ዩናይትድ ሻምፒዮን ብቻ ስላልሆነ ነው እንግዲህ ይሄ ነገር እየተነሳ ያለው እንጂ ሻምፒዮን ቢሆን ኖሮ ምንም ጥያቄ የለውም። በአርሰናል ቤት ምናልባት ወይ ደግሞ በሲቲ ቤት ማን ሊሆን ይችላል ጥያቄ ነው። በሲቲ ቤት ጭራሽ ልጠራው የምችል ተጫዋች የለም። በአርሰናል ቤት እንዳልኳችሁ ራይስ እና ዴቪድ ራያን ብቻ ነው። አርሰናል በዚህ አመት ሻምፒዮን ካልሆነ ደግሞ በጣም በእርግጠኝነት ብሩኖ ፈርናንዴዝ ነው የአመቱ ምርጥ ተጫዋች የሚሆነውና እስቲ እንመለከተዋለን። የዚህ ጉዳይ አሁን ላይ በጣም አነጋጋሪ ነው። ብሩኖ ፈርናንዴዝ የአመቱ ምርጥ ተጫዋች መሆን ይገባል አይገባውም? እስቲ እናንተ ደግሞ ኮሜንት ላይ ተሳተፉና የእናንተን ማስተያየት በኮሜንት መስጫው ላይ አስፈሩልኝ። ሌላኛው እንግዲህ ካስሜሮ ነው። ካስሜሮ አሁን ላይ በጣም ተወዳጁ ተጫዋች ሆኗል። በእድሜ ትልቁም ነውና በጣም ወደነዋል። ካስሜሮ ልክ የመጀመሪያ አመቱ ሲመጣ የነበረው ካስሜሮ አለ አይደል? በጣም ኢምፖርታንት የሆነው ካስሜሮ አሁን ነው በቃ እየናፈኩትና የምርም ካስሜሮ ለዚህ ቡድን እስትንፋስ እንደሆነ እየተረዳው የምገኘውና አሁን ላይ ተጫዋች ከጠራን ከብሩኖ ቀጥሎ በጣም በእርግጠኝነት ለነገራችሁ የምችለው ካስሜሮና ካስሜሮን ብቻ ነው። መሀል ላይ ኮቢ ሜኑ እንደልቡ እንዲሆን የመሀላችን በደንብ አለ አይደል የተጠበቀ እንዲሆን እያደረገለን ነው። ጎሎችንም እያስቆጠረ ነው ይሄ ተጫዋችና ከብሩኖ ቀጥሎ በዩናይትድ ቤት በጣም የደመቀው ተጫዋች ካስሜሮ ነው ብንል ምንም የሚካር ነገር አይደለም እና ይህ ተጫዋች ኮንትራቱ አብቅቷል። ከዩናይትድ ጋር እንደሚለያይም ኦፊሻሊ ቪዲዮ ሰርተው ተሰናብቷል ደጋፊዎችን። ትላንትና ሲወጣ በጣም ብዙ ደጋፊዎች ዋን ሞር ይር እያሉ እንግዲህ አንድ ተጨማሪ አመት በጣም በዝማሬ እየዘፈኑለት ነበር። ሚስቱም ቀርጻ እንግዲህ ኢንስታግራም ስቶሪ ላይ አስቀምጣለች። ከዚህ በፊት በዩናይትድ ደጋፊዎች ይህ ተጫዋች ሲሰደብ ነበር። ብዙዎቻችን ካስሜሮ በቃ ይበቃዋል ስንል ነበር። እና ጄሚ ካራገር በኳስ አንተን ከመተዋ በፊት አንተ ተዋት የሚል አስተያየትን እስከ መስጠት ደርሰው ራሳቸው በዚሁ ያንን ቃሌን ማጠፍ ይችላሉ ያስባላቸው ናቸውና ደጋፊውንም አሳምነው ሲተቹት የነበሩትን ሰዎች አሳምነው ከዛ ግን ከዩናይትድ እንደሚለቅም በዚሁ አመት ነው ያሳወቀውና ነሩኒ እኔ ብሆን አቆየዋለሁ የሚል አስተያየትን የሰጡት። በቃ ምንም ጥያቄ የለውም። በዚህ ፐርፎርማንሱ አንድ አመት መቆየት አለበት። ይሄ ሰውዬ 34 አመቱ ነው። በፕሪሚየር ሊጉ እንደዚህ አይነት እንቅስቃሴ ማድረግ እንደዚህ አይነት ሳይደግሞ 90 ደቂቃ መጮት በቃ ኦልሞስት 90 ደቂቃ ነው፣ የተወሰነ ደቂቃ ነው ኡጋርቴን የሚያስገባው። ኡጋርቴን ገብቶ ደግሞ ምን ያህል ደካማ እንደሚሆን እያየ ነውና ልክ እሱ ሲወጣ የመሃላችን በጣም አስፈሪ እንደሚሆን በጣም ግልጽ ነው። በሳምንት ሁለቴ መጮት ያልቻልንበትን ጉዳይ የሱ እድሜ ሊሆን ይችላል። በሁለት ነጥብ የጣልንባቸው በዌስትሃም እና በኒውካስትል ጨዋታ የተሸነፍንበት በሳምንቱ መሀል ላይ ስላደረግን ነው። በሳምንት ሁለቴ መጮት እንደማይችል ተመልክተናል። የኒውካስትሉ ጨዋታ ላይ በጊዜ ነበር ተቀይሮ የወጣውና ማይክል ካሪክ ላይም ለመፍረድ ከባድ ነው። ካስሜሮ ሁሌ 90 ደቂቃ ተጮተልኝ በሁለት በሶስት ቀን ማለት አንችልም። ግን ደግሞ ይህ ተጫዋች
ልምድ ሊኖረው ይችላል። 60ኛው ደቂቃ ላይ ገብቶ የሆነ ነገር ሊፈጥር ይችላል አይደል? እነ ባሊባ ከመጡ እነ ኤደርሰን ከመጡ ከሱ ጋር ማላመድ እሱ ያለውን ኮንፊደንስ እሱ ያለውን የሜዳ የበላይነት ይሄ ሰውዬ በሻምፒዮንስ ሊጉ ደምቆ በማድሪድ ቤት ትልቅ ነገር አሳክቶ መጥቶ በዩናይትድ ቤት ደግሞ ሌላ ትልቅ ነገር ያሳካበት ራሱን ስሙን እንደ አዲስ ያደሰበት ታይም ላይ ደርሷልና ካስሜሮን ዩናይትዶች ያቆይቷል አያቆይቱም መረጃዎቹ እንደሚያሳዩት ምንም የማቆየት ፍላጎት የላቸውም። ግን ደግሞ ቢያቆይቱም ተጫዋቹ ሪስክ መውሰድ አለበት። ሪስኩ ደግሞ ደሞዝ ላይ ነው። ካስሜሮ የዩናይትድ ከፍተኛ ደሞዝ ተከፋይ ነው። ይሄንን ተጫዋች ለማቆየት ካስሜሮ ፍቃዱን መስጠት አለበት። ካስሜሮ ደሞዙን መቀነስ አለበት እና ወደ አሜሪካ ወይ ደግሞ ወደ ሳውዲ ሊግ ነው ሄደው ያ ደግሞ ሞር ገንዘብ እንደሚጨምርለት እናውቃለን። ግን ደግሞ ካስሜሮ ደጋፊ የሚሰጠውን ፍቅር እያየ ነው። ተጫዋቾቹ እነ ማቲያስ ኩኛ የሀገሩ ልጆች ቢያንስ 1 አመት ይቆይልን እያሉ ነው። እነ ብሩኖ ፈርናንዴዝ በየትኛውም መንገድ ካስሜሮ ለማቆየት እንሞክራለን እያሉ ነው። እነ ሌኒሮ የሚሰጡት አስተያየት እሱ በጣም ወሳኝ ተጫዋቻችን ነው፣ ሁላችንም እንዲቆይ እንፈልጋለን እያሉ ነውና ይሄንን ተጫዋች ማቆየት ዩናይትድ በቋሚነት ይጠቀሙ። ቋሚ 11 ውስጥ በሚቀጥለው ዓመትም እንየው ሳይሆን ቢያንስ ቡድን ውስጥ ጥሩ ተጫዋች እንዳለ ማመን እና እነዛ የመጡ ተጫዋቾች አለ አይደል ሁሉም የመጣ ተጫዋች ይሳካለታል ማለት አይደለም። ዩናይትድ አይኖ አሁን ላይ በዚህ ክረምት የዝውውር መስኮት ያረገው ዝውውር በጣም የተሳካ ነው። በአጥቂዎቹ በኩል በበረኛው በኩል ስናወራ በጣም የተሳካ ነው። ያለፉ ስህተቶችን አልደገሙም። በዚህኛው ዓመት ምናልባት እነ ባሊባ እና ኤደርሰን ሲመጡ ልክ እንደ ፍለፊቱ መሃል ሜዳው ጥምረትም በጣም አሪፍ ይሆናል ተብሎ ነው የሚጠበቀውና እነዚህ ተጫዋቾች ጨዋታ ይደረረበባቸዋል። ልክ እንደዚህ አመት ዩናይትድ 40 ጨዋታ ብቻ አይደለም የሚያደርገው ወደ ቻምፒየንስ ሊግ ይሄዳል። እዛ ብዙ ጨዋታ ይጠብቋል። እነ ካርሊንግ ካፕ እነ ኤፍኤ ካፕ በመጀመሪያው ዙር ይሰናበታል ተብሎ አይጠበቅም፣ ያልፋል። ስለዚህ እነዚህ ጨዋታዎች ሲደራረቡ ዩናይትድ ከፊት ለፊቱ ትላልቅ ጌሞች ሲኖራቸው ከትናንሽ ቲሞች ጋር ሲያደርግ ካስሜሮን መጠቀም ካስሜሮን ከ80 ደቂቃ በኋላ ካስሜሮን ቲምህን አለ አይደል ስቴብል አድርጎ እንዲቆይልህ የተወሰነ ደቂቃ ማጫወት የምችልበት ታይም ይኖራል ብዬ አስባለሁና ዩናይትዶች ካስሜሮን ባይለቁት በጣም ነው ደስ የሚለኝ። ይሄን ነገር ያስቡበታል ብዬ አስባለሁ። እየተመለከቱ ነው ካስሜሮ ምን አይነት ድምቀት እንደሆነ፣ ካስሜሮ ምን አይነት ወሳኝ እንደሆነ፣ ካስሜሮ ሲወጣ ዩናይትድ ምን እንደሚመስል እየተመለከቱት ነውና ይሄንን ተጫዋች 1 አመት እንኳን ቢያራዝሙለት እና ካስሜሮ ደሞዝ ቢቀንስ በጣም የተሻለ ነገር ነው ብዬ አስባለሁ። ጓደኞቹ ናቸው ኩኛ ብሩኖ ፈርናንዴዝ ያሳምኑታል ብዬ አስባለሁና ግን ክለቡ መወሰን አለበት። ክለቡ ደግሞ ውሳኔውን ምን ይሆናል። ክለቡ እንደ ሃሪ ማጉዌርንም የኮንትራት ለማራዘም እየሞከረ ነው የሚገኘው። የሱን ግዴታ ማራዘም ስላለባቸው ብቻ ያራዝማሉ። ምክንያቱም ተከላካይ የለንም። እነ ብሩኖ ፈርናንዴዝም ግዴታ የሻምፒዮንስ ሊግ ጉዞ ስላለባቸውና ተጫዋቹ ምርጥ ብቃቱ ላይ ስላለ እነዚህ ያስፈልጋሉ። ቅድሚያ የሚሰጧቸው ነገሮች ይኖራሉ። የካስሜሮ ምናልባት ቀላል ሊመስል ይችላል። ተጫዋቹ ግን ፍቃደኛ ከሆነና ዩናይትድ ቤት ለመቆየት ደሞዝ የሚቀንስ ከሆነ ነው ይሄንን ነገር ሊያደርጉ የሚችሉት። በጣም ከፍተኛ ገንዘብ ነው ለካስሜሮ የሚያወጡትና ያንን ነገር ለመቀነስ ፍላጎት ስላላቸው ብቻ ይመስለኛል ያንን ውሳኔ ወሰኑትና የካስሜሮን ጉዳይ እስቲ እንመለከተዋለን። ካስሜሮ ቀጣይ ዓመት ካየሁት ባዮም ደስ የሚለኝ ተጫዋች ነው። ግን ደግሞ ያ ነገር የሚሆን አይመስልም። አሴቶቹም ያስታውቃሉ። የማይክል ካሪክም የሚወጡ መረጃዎችም ምናምን ከዛ አንፃር የሆነ ማይቆይ ይመስላል። ግን የመጨረሻው ታይምም ቢሆን በዩናይትድ ትልቅን ትውስታ ፈጥሮና እየተወደሰ እየተሞገሰ እንደወጣ ነው መቆጥሮና ትልቅ ነገር ነው የሰራው። ዩናይትድ ከ15ኛ ደረጃ አሁን በሚቀጥለው ዓመት ሲመጣ 3ኛ ደረጃ ላይ ተቀምጦ ቶፕ 6 ላይ ከተቀመጡት ከ1 እስከ 6 ካሉት ሁሉንም ማሸነፍ ችሏል። አርሰናልን አሸንፏል፣ ሲቲን አሸንፏል፣ አስቶን ቪላን አሸነፈ ትላንትና፣ ቼልሲን ማሸነፍ ችሏል፣ ሊቨርፑልን አሸንፏል። እነዚህን ቲሞች ባሸነፈበት ቲም ውስጥ ወሳኙ ተጫዋች ነበርና ካስሜሮ ዩናይትድን ቢለይም እየተሞገሰ የሚለይ ተጫዋች እንደሆነ በዚሁ ዓመት ማየት ይችላል። በሚቀጥለው ዓመትም ሞር ተወድሶ ሞር ቻምፒየንስ ሊግ የሚያውቀው መድረክ ላይ ልምድ ያለው መድረክ ላይ ተሳትፎ ቢሄድ በጣም ነው ደስ የሚለኝ። የዩናይትድ ቦርዶች ምን ይላሉ እንመለከተው ነው የሚሆነው። ማይክል ካሪክ 9 ጨዋታዎች 7 ድል 1 ሉዝ 1 ደግሞ ድሮ አንዳቸው ወጥቶ እንግዲህ ይህንን ነገር እየተዋዘበት ይገኛል። የማሸነፍ ሬቱ በጣም ከፍተኛ ነው። በጨዋታ እንግዲህ ቢያንስ ዩናይትድ 2.4 ፖይንቶችን ሰብስቦ ነው የሚወጣው የስሌቱን ስናሰለው። ይሄ ማለት ኦልሞስት 3 ፖይንትን ዩናይትድ ማሳካት እንደሚችል ነው እንግዲህ የተመለከትነው። ይሄ ደግሞ የሆነው በ9 ጨዋታ ነው። በ21 ጨዋታ እንግዲህ በአሞሪም ስር እንግዲህ ያገኘነው ነጥብና እሱ ከመጣ በኋላ ያገኘነው ነጥብ በጣም ዲፈረንስ ነው። 32 ፖይንት ነው ማግኘት የቻልነው በእነዛ 21 ጨዋታዎች። ማይክል ካሪክ ብቻውን 22 ፖይንት ማሳካት ችሏል። 9 ጨዋታ 22 ፖይንት። ይሄ በጣም ትልቅ የሚባል ነውና ደረጃውንም ስንመለከተው 3ኛ ላይ አስቀምጦናል። ማይክል ካሪክ ዩናይትድን ሲረከብ 7ኛ ደረጃ ላይ ነበር የተቀመጥነው። አሸነፈ ዩናይትድ በቃ ይሄንን 3 ነጥብ አሳካ ተብሎ ሉዝ ያረገበት ድሮ ያረገበት ጨዋታ
14 ፖይንቶችን ሉዝ አድርጓል በነ አሞሪም ስር በነ ፍሌቸር ስር እየመራ ማለት ነውና የበርንሌውን ጨዋታ እንዳትረሱት 2-1 እየመራ ነው። ሁለተኛ ጎል ተቆጥሮብናቸው ወጣ ነውና በማይክል ካሪክ ስር ግን ይሄ ነገር አልተፈጠረም። ዩናይትድ እንደውም አቻ የተሸነፈ ስንለው ልክ እንደ ዌስትሃም አይነት ጨዋታ ካምባክ ሰርቶ ሲያሸንፍ ከአርሰናል ጋር አቻ ወጣ ስንለው ተመልሶ ሲያሸንፍ ክሪስታል ፓላስ እየተመራ ካምባክ ሰራ እንደዚህ አይነት ቁጥሮችን ማይክል ካሪክ አስመልክቶናልና ቀላል የሚባሉ ቁጥሮችን አላሳየንም። ማይክል ካሪክ በዩናይትድ ቤት ትልቅ የሚባል ቁጥሮችን እያስመዘገበ ነው። ዩናይትድ በ21 ጨዋታ ውስጥ 2 ክሊንሺት ጠብቆ በማይክል ካሪክ ስር ከ9 ጨዋታ 3 ክሊንሺቶችን መጠበቅ ችሏል። ይሄ ደግሞ የተሻለ ቁጥር ያደርገዋል። በዩናይትድ ታሪክ ውስጥ እንግዲህ 6 ጨዋታዎችን በሜዳ ያሸነፈ አንደኛው የመጀመሪያ አሰልጣኝ ሆኖ አዲስ ሪከርድ ማስመዝገብ ችሏል። ምንም እንኳን አንደኛው ጨዋታ ከዚህ በፊት በጊዜ አሰልጣኝነት 3 ጨዋታዎችን በመራበት ታይም አርሰናልን 3-2 ባሸነፈበት ጊዜ ነው። አሁን እንኳን ብናነሳ 5 ጨዋታዎችን ማሸነፍ ችሏል። በኦልድ ትራፎርድ 3 ነጥብ ማግኘት እንደምንችል በኦልድ ትራፎርድ የትኛውም ክለብ መቶ ማሸነፍ እንደማይችል አሳይቶናልና ይሄ ነገር ኮንስታንት ሊቀጥለናል ብዬ አስባለሁ። ማይክል ካሪክ ብዙዎች እየተነጋገሩበት ነው። እነ የቀድሞ ተጫዋቾቻችን እነ አሽሊ ያንግ ቡድኑን በአምበልነት ሲመራ የነበረው በቃ ማይክል ካሪክ ዩናይትድን መሰረት አስይዞታል ብሎ እየሰጠ ነው። እነ ሩኒ ለምንድነው እነ ዲዘርቬን ዩናይትድ እየተመለከተ የሚገኘው? በቃ እነዚህ አይነት ሪስክ አሰልጣኝ ነው። በብራይተን አይተነዋል ላይ ነው፣ ግን ማርሴል ላይ ያልተሳካለትም። ማርሴን ከፍ አድርጎ አላየነውም። ስለዚህ ማይክል ካሪክ ዩናይትድ እንደዚህ በዚህ ደረጃ እየወሰደው ለምንድነው ማይክል ካሪክ እጅ ላይ ያለ እና ዲዘርቬን የምትመኘው? ሌላ ለምንድነው የክሪስታል ፓላስ አሰልጣኝ የምትመኙትና የበርነሞዝን አሰልጣኝ ብዙ አሰልጣኞች እየሰማን ነው። እኔ ሉዊስ ኤንሪኬ ካልሆነ በስተቀር ማይክል ካሪክን ሊተካው የሚችል ሌላ ሰው ከሌለ ራሱ ማይክል ካሪክ ይቀጥል የምል ሰው ነኝና ይሄ ነገር ብዙዎችን እያጨቃጨቀ ነው። ትናንትና ሮይ ኪን በተመሳሳይ መልኩ ሌላዎች መመልከት አለባቸው ማይክል ካሪክ ኦፕሽናቸው አይደለም የሚል አስተያየትን እየሰጠ ነው። እነ ጋሪ ኔቭልም አስተያየታቸው ላይ ድርቅ ብሎ ቆይቷል። ግን ደግሞ እነ ሩኒ ስንመለከት ጥሩ የሚባል አስተያየትን እየሰጡ ይገኛሉና ማይክል ካሪክ ዩናይትድን ለውጦታል። ዩናይትድን ወደ ተሻለ ከፍታ አስቀምጦታል። ዩናይትድ አስመስሎታል። ዩናይትድ በምን አይነት ጨዋታዎቹ ድል እያደረገ እንደሆነ እየተመለከትን ነው። ዩናይትድ በዚህ አመት በመጀመሪያው ዙሮቹ ተሸንፈው ነጥብ ጥሎባቸው የመጣቸውን ጨዋታ በሱ ስር እያሸነፈ እንደሆነ እየተመለከትን ነው። አንድ ጨዋታ ነው ይሄ ሰውዬ የተሸነፈው፣ አንድ ጨዋታ ነው ነጥብ የጣለው። የተወሰኑ ጨዋታዎች ደካማ የሚባል ፐርፎርማንስ አሳይቷል፣ ግን ደግሞ ያንን ገልብጦታል። የትላንት ነው የቪላው ጨዋታ ደግሞ ምን ያህል ትልቅ ጨዋታ እንደሆነ ተመልክተናልና ቅያሬዎቹ በጣም አሪፍ ናቸው። ከሞላ ጎደል የተወሰነ ስህተት ቢኖርም ሄቨን እያለ ማላሲያን አስገብቶ በኒካስትል መሸነፍ ያ ስህተት ነው፣ ይታረማል። አሁን ለመሳሳት የሚመች ታይም ነው ብዬ አስባለሁ። ዩናይትድ የሻምፒዮንስ ሊግ ቦታውን ያረጋገጠ ይመስላል። 3ኛ ደረጃ ላይ ነው ያለው። በሚቀጥለው አመት ራሱን አፕዴት እያደረገ ነው የሚመጣው። ይሄ ሰውዬ ትልቅ የሚባል ሪስክ ወስዷል። ሲመጣ ሲቲን የገጠመው ሲመጣ ቀጥሎ አርሰናልን የገጠመው ዩናይትድ የተረከበበት ቦታ ሻምፒዮንስ ሊግ በድጋሚ ያስገባዋል ያስገባውም ጥያቄ ውስጥ ነበረ። ግን አሁን ላይ ዩናይትድ ወደ ሻምፒዮንስ ሊግ ገብቷል ተብሎ የሚነገርበት ታይም ደርሷል። ቼልሲ ነጥብ ጥሏል፣ በሜዳው ተሸንፏል። ሊቨርፑል ከቶተንሃም ጋር ተለያይቷል። ቪላን ማሸነፍ ችሏል። ስለዚህ ያለውን ጋፕ በደንብ አስፍቶታል። ፈታ ብሎ የሚሄድበት ወደ ሻምፒዮንስ ሊጉ የሚያደርገው ጉዞ በቃ በእርግጠኝነት ይገባል የሚያስፈልገው። ቀጣይ በበርንሞዝ ጨዋታ ደግሞ ምን ያስመለክተናል ከሜዳው ውጪ። የበርንሞዝ ጨዋታ በሩበን አሞሪም ስር ምን ያህል ደማቅ የሆነ ጨዋታ እንደነበር ሁላችንም እናስታውሰዋለን። 8 ጎሎች የተቆጠሩበት ዩናይትድ አሸነፈ ስንለው ባለቀ ሰዓት የተቆጠረበት ጨዋታ ነበር። ያን ውብ የሆነ እግር ኳስ ግን ደግሞ ጨዋታው ስለሚያምር ብቻ ነጥብ በመጣላችን ማንናደርበት ጨዋታ ነውና እሱን ከሜዳው ውጪ ሌላ ከባድ ጨዋታ አይነው ነሲሜኒዮ የሉም አሁን ላይ ምን ሊያሳየን ይችላል የሚለው ነገር በማይክል ካሪክ ስር ተጠባቂ ነው። ማይክል ካሪክ የዩናይትድ አሰልጣኝ ሆኖ ይቀጥላል ወይስ አይቀጥልም? የተፈለገውን ነገር አምጥቷል። ዩናይትድ ወደ ሻምፒዮንስ ሊጉ ሊያስገባው የሚችል ይሄንን አመት ሊያስጨርሰው የሚችል አሰልጣኝ ይፈልግ ነበረ። ወደ ሻምፒዮንስ ሊጉ ገና ጨዋታዎች እያሉት ያረጋገጠ ይመስላል። ዩናይትድ ትላልቅ የሚባሉ ቲሞችን አሸንፏል። ተጫዋቾቹ በጣም ደስተኛ ናቸው። ተጫዋቾቹ ክሬቲቭ እንደሆኑ እያደረገ ነው። እነ ሴስኮ ጎል እያገቡ ነው። እነ ብሩኖ ፈርናንዴስ ክሬቲቭ እየሆኑ ነው። ማንንም ቤንች ማድረግ ይችላል። ተጫዋቾቹ የራሳቸውን ነገር እያሳዩ ነው። ስለዚህ ይሄ አሰልጣኝ ክረምት ላይ በቃ እነ ካስሜሮን ሊያሳርፍ የሚችል ተጫዋች ካገኘ ተከላካይ እነ ማቲያስ ዴሊት እነ ሊሳንድሮ ማርቲኔዝ የተጎዱበትም ነው እንደዚህ እየሆነ ያለውና ስቴቪ አንድ ተከላካይ ከተጨመረለት እና የግራ ክንፍ አጥቂ ከተጨመረለት ማይክል ካሪክ ለምንድን ነው በፕሪሚየር ሊጉ መፎካከር ማይችለው? በሻምፒዮንስ ሊጉ ጥሩ የሚባል ጉዞ ማያደርገው? ሌሎች ዋንጫዎችንም ማያሳካው ብለው ጥያቄ ውስጥ መግባታችን የማይቀር ነገር ነው። ዩናይትድ እጁ ላይ ያለው ወርቅ የሆነ አሰልጣኝ ነው። ይህንን እድል ካባከነ ግን ዩናይትድ ድጋሚ ስቃይ ውስጥ እንደሚገባ በጣም እርግጠኛ ነኝ። የማይክል ካሪክ እንዳይቆጭበት ማይክል ካሪክን ያጣ አይነት ፊሊንግ እንዳይሰማው
ዩናይትድ አሁን መወሰን አለበት ብዬ አስባለሁ። ቀሪውን 8 ጨዋታ ደግሞ በጥሩ መንገድ ጨርሶ ማይክል ካሪክ ዩናይትዶችን ያሳምናል ብዬ አስባለሁና ለመወሰን ብዙም ላይሮጡ ይችላሉ፣ ግን ደግሞ የተጫዋቾች ዝውውር መስኮት ከመከፈቱ በፊት ይሄን ነገር ይወስናሉ። ተጫዋቾች ከአሰልጣኙ ጋር ሊስማሙ የሚችሉ ተጫዋቾች ናቸው ሊሆኑ የሚችሉትና ማይክል ካሪክንም ቀየሩት፣ ሌላ ሰው ማመጡ። አሰልጣኙ የሚፈልገው ተጫዋች እና አሰልጣኙ ያስፈልገኛል ብሎ የሚያስበውን ተጫዋች ለማምጣት ስለሚሞክሩ ብቻ ያንን ውሳኔ ከተጫዋቾች ጊዜ በፊት ያደርጉታል ተብሎ ይጠበቃልና ማይክል ካሪክ እውነት ለመናገር ዩናይትድን ይመጥናል። ስለ ካስሜሮ አወራን፣ ስለ ብሩኖ ፈርናንዴዝ፣ ስለ ማይክል ካሪክ። እስቲ ስለ ሶስቱም ሰዎች ያላችሁን ሀሳብ ኮመንት ላይ አስቀምጡልኝ። በጣም እየተወራበት ያለው ጉዳይ ነው። ዩናይትድ ጥሩ የሚባል መሻሻል ላይ ነው ያለው። ምንም እንኳን በዚህ ሁኔታ ላይ ጨዋታ ቢነፍቀንም በሚቀጥለው ዓመት እንካሳለን ብዬ አስባለሁና ብቻ የዛሬ ቪዲዮአችን ይሄን ይመስል ነበር። እናንተ ደግሞ ሀሳባችሁን ኮመንት ላይ ማድረግ እንዳረሱ። ሰብስክራይብ ካላረጋችሁ ሰብስክራይብ አድርጉ። በሚቀጥለው ቪዲዮ እስከምንገናኝ ምቻችሁ ቻው።